መሄድ እስካለብኝ ጥግ ድረስ እሄዳለሁ። እንደ ከዚህ በፊቱ ፈርታ አይደለም ከጎኔ ያለችው። ስለ የሩስ ጉዳይ ማለት ነው። ፈርታ አይደለም ከጎኔ ያለችው። አሁን ምንም ቢፈጠር ምን ቃል ገብታልኛለች። ማድረግ የምትፈልገውን ነገር በሙሉ አድርግ፣ እኔ ከጎንህ አለሁ። ምንም ችግር የለውም። ይከፋታል። እኔ ምንም አልፈራምም፣ አይከፋሽም፣ እንዲከፋሽም አላደርግም። ማንም እንዲናገርሽም አልፈቅድም። መሄድ እስካለብኝ ጥግ ድረስ እሄዳለሁ አይደለ? አሁን እና የኔም እቅድ ሌላ ወሬ አልፈልግም። ሌላ ወሬ ስልሽ መታ መጨቃጨቅ መጣላት ምናምን አልፈልግም። ቀጥታ ልጁን አምታ ዲኤንኤ ብቻ ነው የምፈልገው። ድንገት እንኳን ያሰብነው ነገር ሳይሆን ቀርቶ ያላሰብነው ነገር ቢፈጠር አንተ እንድታፈገፍግ ወደኋላ እንድትል አልፈልግም። ወይም ደግሞ እሷ እንድታታልልህ የሆነ አለ አይደለ ነገሮችን ምናምን ተታለህ እንድታደርግ አልፈቅድልህም። ያንን ለማድረግ ከሞከርክ እኔ ካንተ ጋር አይደለም ጸብ ከእሷ ጋር ነው። በተቻለኝ አቅም እሷን ላለማግኘት ሞክራለሁ። ግን ደግሞ አንተ እሷን ስታገኛት እኔ ያለሁ የትኛውም ቦታ ላይ እኔ ያለሁ። የትም ቦታ ስትሄድ የትም ቦታ ብትቀጥርህ ምንም ብትልህ ምናምን እኔ ያለሁ ከጎን። እኔን ትተህ ግን እሷን ብታገኛት እንጠላለን። አላደርኩም። ሰላም ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ በሙሉ ዛሬ ብሩኬና ሀይሚ እንግዲህ ወደ ቡታጅራ መጥተዋል። ቡታጅራ የመጡበት አላማም እንግዲህ ሁለት ነው። አንድ የቤተሰብ ፕሮግራም አለ፣ ሁለተኛ ደግሞ የልጁን ጉዳይ የእዩን ጉዳይ ለመጨረስና ሰላም ለመፍጠር ነው የመጣ ማለት ነው። እና በጣም በጥሩ ሀሳብና በጥሩ ነገር ነው ማለት ነው የመጡት። እንግዲህ እዩ ያው በትክክል ነገሮቹን ሰምተ በትክክል ነገሮቹን አስበ ብታደርግ መልካም ነው። እንግዲህ እነሱ በአንድነት ነው የመጡት፣ ያው በፍቅርና በአንድነት ነው። ሀይሚ ተናግራለች፣ ምንም ነገር ቢፈጠር እኔ ካንተ ጎን ነኝ እንጂ ያለሁት አልለይህም ብላ እንግዲህ ሀይሚም የራሷን ተናግራለች ማለት ነው። የትኛውም ስፍራ ላይ እኔ ካንተ ጋር አለው ያለ እኔ ደግሞ እሷን እንዳታገኛት ብላ እንግዲህ አስጠንቅቃ ተናግራለች። ያለ እኔ እሷን ካገኘሃት በዛ ሰዓት ነው እኔና አንተ ልንጣላ የምንችለው እንጂ ከኔ ጋር ባለህ ሰዓት ላይ እኔ ካንተ ጎን አለሁ። ለተፈጠረ ነገር ሁሉ ይፈጠር፣ ምንም ችግር የለውም፣ እኔ ከጎን ነኝ ብላ እንግዲህ ብሩኬንም አሳምነዋለች። ብሩኬን በጣም አምኖ በራሱ ተማምኖ ነው እንግዲህ የመጣው እና ምንም ችግር የለውም። ሰው ልጅ ይሳሳታል አይደል እንዴ? ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ የዛሬ ቪዲዮ በጣም ያው የሁለታቸውንም መተማመንና ፍቅራቸውን ያየንበት ቪዲዮ ነው። እንግዲህ ከዚህ በፊት ለተፈጠረ ነገር መፍትሄ ለመስጠትና የተፈጠረውንም ነገር እውነት ነው ወይስ ውሸት ነው የሚለውን ነገር ለማረጋገጥ ብሩኬና ሀይሚ ቡታጅራ ሄዷሉ፣ እዩን ለማግኘትና ህፃኑን ዲኤንኤ ለማስመርመር ማለት ነው። እንግዲህ እዩም ይህንን ነገር አምና እሷን በውስጧ እውነትም የብሩኬ ልጅ ነው ብላ ካመነች በእርግጠኝነት መጥታ ዲኤንኤ ታስመራምራለች ብዬ አስባለሁ። ግን በዚህ ዙሪም አይሆንም የምትል ከሆነ ይሄ ነገር እውነትም ብሩኬ ያላደረገ ነገር ነው ብለን ነው የምናስበው። ገባችሁ አይደለ? የሆነ ሰው እርግጠኛ ከሆነ ወደፊት መጥተው አው ብሎ የማያደርግበት ምንም ምክንያት የለውም። ገባችሁ አይደለ? የሆነ ሰው አድርጓል፣ እኔ ላይ እንደዚህ አይነት ነገር ተፈጥሯል ካለ በዛ ነገር ላይ እርግጠኛ ከሆነ ያ ሰው በእርግጠኝነት ፊት ለፊት ላይ ቆሞ ይጋፈጣል። ፊት ለፊት ላይ ቆሞ እውነቱን ለማውጣት ይተጋል ማለት ነው። አሁን እዩ በዚህ ሰዓት ላይ እርግጠኛ ከሆነች እውነትም ልጁ የብሩኬ ከሆነ ዲኤንኤ የማታደርግበት ምንም አይነት ምክንያት የላትም ብዬ አላስብም። እንግዲህ ብሩኬ መጥቷል። ዲኤንኤውን ብቻ ነው ማወቅ የምፈልገው፣ የተፈጠረ ነገር እንኳን ይፈጠር ብሏል። ከዛም በተጨማሪ ግን ስለ ሀይሚም ተናግሯል። እንግዲህ ኦልሬዲ ልጁም የሷ እንኳን የኔ እንኳን ቢሆን ለልጁ የሚያስፈልገኝን አደርጋለሁ እንጂ ከሀይሚ አልለያትም ብሏል ማለት ነው። የሚያፈቅራት የሚወዳት ልጅ ናት ማለት ነው። እንግዲህ ከዚህ በፊት በጓደኝነት ነበር ሁለታቸውም እየተጋፈጡ የነበሩት። እንግዲህ እነሱም በቪዲዮ አውርቷሉ። በውስጥ እየተፈቃቀረንም ፍቅራችንን ግልጽ ሳናደርግ ከዚህ በፊት ብዙ ሄደናል፣ ብዙ ተጋፍጠናል ብሏል። እንግዲህ አስባቸዋል። ያን ሰዓት እነሱ እንኳን ፍቅራቸውን ሳይገላለጹ ነበር አንዳቸው ለአንዳቸው ጥብቅና ቆሞ ሲከራከሩ የነበሩት፣ አንዳቸውን እንደሚፈላለጉ ሆኖ እያወሩ የነበሩት ማለት ነው። ስለዚህ ደግሞ አሁን በግልጽ ፍቅራቸውን ተገላ
ተበላልጸው እንደሚዋደዱ ወደፊት እንደሚቀጥሉ ታውቆ ሲመጡ ነገሮች በጣም ቀላልና ሲምፕል ሊሆን ነው የሚችለው። እንግዲህ በዚህ አጋጣሚ እዩ ናት ተጎጂ ልትሆን የሚችለው። እውነት ነገሩ ውሸት ከሆነ በጣም የምትጎዳው በጣም የምትሰበረው እዩ ናት ብዬ ነው የሚያስበው። ገባችሁ? ስለዚህ አሁን ደግሞ እንግዲህ ብሩኬ በራሱ ተማምነው የመጣው ነገር ይምጣ፣ ይሄ ነገር እውነት የሚሆን ውሸት ይውጣ ብሎ መጥቷል። ያው የሰው ልጅ ይሳሰታል፣ አይሳሰትም አይባልም። ገባችሁ አይደለ? እንዴት ተሳሰትክም አይባልም። ቀን ያሳስታል፣ የማያሳስት ሰው የለም። እንግዲህ ከሰው ስህተት ከብረት ዝገት ተብሏል አይደል እንዴ? ተሳስቶም ከሆነ ልጁም የሱ ከሆነ ምንም ችግር የለውም፣ ያሳድጋል። እንግዲህ ከሚወዳት ከሚያፈቅራት ሚስቱ ልጅ ይለያል ብዬ አላስብም። ገባችሁ? ሰው ምኖረው በፍላጎት እንጂ በግዴታ ነው ብዬ አላስብም። እንዲሁም ደግሞ ትዳር የሚሆነው በልጅ ብቻ አይደለም፣ በፍቅር በእምነት ነው ትዳር ሊሆን የሚችለው። ስለዚህ እዩም ደግሞ በልጅ ብሩኬን ይዛለሁ ብለህ ብታስብ በጣም ከባድ ነው። እንግዲህ በልጅ ብሩኬን ይዛለሁ ብላ ብታስብ በጣም ስህተት ነው ማለት ነው። ስለዚህ እንግዲህ ብሩኬ ሙሉ ለሙሉ ነገሩን እውነት ነው ውሸት ነው የሚለውን ነገር ለማወቅ ብሩኬም ሀይሚም ወደ ቡታጅራ መጥቷሉ። እንግዲህ እውነት ይሁን ውሸት ያው የምናውቅ ይሆናል ማለት ነው። ብዙዎቻችን ይህንን ነገር ለማወቅ ጓግተን ነበረ። እንግዲህ በዚህ ዙር ይህንን ነገር ሳላውቅ ማሄድ አልፈልግም፣ በነጻነት ህይወቴን መኖር ፈልጋለሁ፣ በሰላም ህይወቴን መኖር ፈልጋለሁ ብሎ ብሩኬም በጣም ወስኖ መጥተዋል። እንግዲህ እዩ ደግሞ ምን እንደሚሆን አብረን የምናይ ይሆናል ማለት ነው። እንግዲህ ሀይሚዬን ቀጥሯታል። እንግዲህ ሀይሚ ትመጣለች፣ ምን ይፈጠራል የሚለውን ነገር አብረን የምናይ ይሆናል ማለት ነው። ከሀይሚ ጋር የሀይሚስ ምላሽ ምንድን ነው የሚለውን ነገር አብረን እናያለን። እንዲሁም ደግሞ ለቤት አዲስ ከሆናችሁ ሰብስክራይብ እያረጋችሁ የደውል ምልክቷን በመጫን ቤተሰብ ሁኑን። ቪዲዮን ላይክ እያረጋችሁ አበረታቱኝ እላችኋለሁ። ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡ። ቪዲዮን ላይክ አድርጉ። ወደ ቪዲዮ ወስዳችኋለሁ። ወደ ቪዲዮ አስቤበት ወስኛ ቅጄ ነው አብሬክ የሆንኩት። ገባ አይደለ? እና ምንም መጨነቅ የለብህም፣ ማሰብ የለብህም። ማድረግ የምትፈልገውን ነገር በሙሉ አድርግ። እኔ ከጎንህ አለሁ። ምንም ችግር የለውም። ይከፋታል። እኔ ምንም አልፈራምም፣ አይከፋሽም፣ እንዲከፋሽም አላደርግም። ማንም እንዲናገርሽም አልፈቅድም። ወጥቷል አይደል? ማንም እንዲናገርሽም አልፈቅድም። ምክንያቱም እኔ እውነቱ ስናገር ሜቢ እዩ ይሄንን ቪዲዮ ልታዩ ትችያለሽ፣ ሪስፔክት አድርጌሽ ምናምን ሊሆን ይችላል። እስከ ዛሬ እርጉዝ ሆነሽ እንኳን በጣም እየተፈታተንሽ ነበረ። አሁን ልጁም ተወልዷል። ምንም የምፈራውም ነገር የለም። መሄድ እስካለብኝ ጥግ ድረስ እሄዳለሁ አይደለ? አሁን እና የኔም እቅድ ሌላ ወሬ አልፈልግም። ሌላ ወሬ ስልሽ መታ መጨቃጨቅ መጣላት ምናምን አልፈልግም። ቀጥታ ልጁን አምጣ ይሄን ይብቻ። አመታትን ለፍተሽበታልና ለግራጁዌሽን ስለበቃሽ በጣም ደስ ብሎኛል። እና ደግሞ እንግዲህ ቃል በገባሽ መሰረት እንግዲህ ህዝብሽን ለማገልገል እግዚአብሔር ይርዳሽ። እንግዲህ በዛሬ ቪዲዮ እንግዲህ ብሩኬን ማንም እንዲነካሽ አልፈልግም፣ ማንም እንዲያስከፋሽ አልፈልግም፣ እኔም አይከፈኝም። አብረን ከሆነን ደግሞ ሁሉንም ነገር እናሸንፋለን፣ እንወጣዋለን ብሎ እንግዲህ በአንድነት መጥቷል። ፍቅር ያሸንፋል። አንድ ላይ ከሆኑ በፍቅር ከሆኑ ደግሞ የማያሸንፉበት ምንም አይነት ምክንያት የለም። እንግዲህ ሀይሚም ደግሞ በተደጋጋሚ የፈለግከውን ነገር አድርግ፣ እኔ ከጎን አለሁኝ፣ ግን እሷን በምታገኝበት ጊዜ ሁሉ እኔ ካንተ ጋር ሆኜ ነው የምታገኛት እንጂ ለብቻ ሆነ አታገኛትም ብለ እንግዲህ ሀይሚዬም ከራሷ የሆነውን መልስ ሰጥታለች ማለት ነው። እሱም እሺ ብሏታል እና በጣም ደስ የሚል ቆይታ እያደረጉ ነው። በፍቅር ስለመጡ ደግሞ በፍቅር ያሸንፋሉ ብለን እናምናለን ማለት ነው። ውድ ተመልካቾቼ እንዲሁም ደግሞ የወንድማቸው ሚስትም እንግዲህ ተመርቃለች። ኮንግራሌሽን ብሏታል ማለት ነው። በጣም ደስ የሚል ጊዜ እያሳለፉ ነው ማለት ነው። እናም ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። እዩም ደግሞ ይህንን ነገር አውቀሹ ውሸት ከሆነ እውነቱን ተናግረሽ ብትወጪ መልካም ነው ባይ ነኝ እኔ ራሴ። እንግዲህ ፍቅር ያሸንፋል። ብሩኬና ሀይሚ ወደፊት እላችኋለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ ባይ
ተይዘን ችግሮቻችንን ፈተን ወደ ሰላም መንገድ እንሄዳለን። ከዚህ በኋላ ምንም የሚያስጨንቀን የሚያስቸግረን ነገር የለም። እሺ ኔክስ ጠበቀችኝ እኮ አሁንም እንደዛ አይደለችም አይደል? ኧረ አሁን አንድ ላይ ነው። አሁንም እንደዛ አይደለችም አይደል? ኧረ አሁን አንድ ላይ ነው። እንደዛ አይነት ሰው እንኳን አሁን ያኔ ራሱ ስላንተ በጣም ምንም ሳይኖረን ራሱ እያለው ምንም ሳይኖረን እንኳን ውስጣችን ላይ ያለውን ስሜት ፍቅር ይዘን እንኳን ላለመለየት እየጣርን ነበር። በዛ መሀል ምን አገባሽ ምን አገባ እየተባሉ ደግሞ እኔ ካንተ አንድ ነገር ፈልጋለሁ ብሩኬ። ማለት እኔ ቃል ገብቻለሁ አንተን ላለመለየት በምንም ነገር ሁኔታ ውስጥ በየትኛውም አይነት ነገር ውስጥ ካንተ ጎን ለመሆን ምንም ይፈጠር ምን ካንተ ጋር ነኝ። በቃ እንኳን አሁን ያኔ ራሱ ተከራክሬልሃለሁ፣ ብዙ ዋጋ ከፍዬብሃለሁ እና አንተን ማጣት አልፈልግም። በዚህ በትንሽ ነገር አንተን ማጣት አልፈልግም አለው። ምንም ነገር ቢሆን ምንም ነገር ቢሆን አለው ከጎን። ግን ደግሞ ከአንተ የምፈልገው ነገር ምንድነው? አንድ ነገር ባይ ይሄ በቃ የሆነ አለ አይደለ? በሼምም ይሁን በምንም ነገር ይሁን ምንም ነገር ይፈጠር ልብህ ቢያፈገፍግ እኔ ልጅቷን እገላታለሁ። ምን ማለት ነው? የምሬ ነው ማለት እንትን ነው እኮ ልብህ ቢያፈገፍግ